بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته الحمد لله الله عز وجل حياتنا أقويته داغم እንድንገናኝ ያበቃን አምላክ ከምንም በላይ ምስጋና ይገባው እያልኩኝ ዛሬም ወሊላሂ الحمد والمنة እንደተለመደው ለጥያቄዎቻችሁ መልስ ለመስጠት ሸኸን ይዤ ብቅ ብያለሁ እናንተም ጥያቄያችሁን አዘጋጅታችሁ እየጠበቃችሁ እንደሆነ ተስፋ ያደረግን ወደ ሸኽ مرحبا استاذي እንኳን ደህና መጡ ብለናል ኢንሻአላህ አላህ በደህና ያገናኘን አልহামዱሊላህ አንድ እህታችን በፌስቡክ የላከችልን ጥያቄ ያሳደገኝ የእህቴ ባልተቤት ነውና ኒቃብ እንቀባለሁኝ አሁን በሱ ላይ መነቀብ ይወጅብብኛል ወይ ትላለች አልহামዱሊላህ ረቢል ዓለሚን والصلاه والسلام على اشرف الانبياء والمرسلين نبينا وحبيبنا محمد وعلى اله وصحبه اجمعين وسلم تسليما كثيرا وبعد ታችን ያቀረበችው ጥያቄ እንግዲህ النقاب والحجاب ዋናው መቼም متفق عليه ሆኖ ሁሉም የተስማማበት የሂጃቡ ጉዳይ ነው እንግዲህ የባሏ እህት ማለት ያው አጅነብይ ነው ባዳ ነው በለህፃንነቷ ማነው በማሳደጉ እሷን ማነው በመንከባከቡ hatta በለغت الى هذا الحد ያው ዲኗን አውቃ ማነው ይሄ ደረጃ እስከምትደርስ ድረስ ማነው እንደ ልጅ አድርጎ ማነው በማሳደጉ በማንከባከቡ የተለያዩ ነገሮችን በማዋሉ በውለታው አላህ ዘንድ ትልቅ አጅር ያገኛል እኔ احتسب ያው አገኝበታለሁ ብሎ ታሰበ መቼም እንደማል አመል ቢንያት ነው ተለምዶ ሳይሆን አስቡበት ከሆነ አጅር ያገኛል ያላቸው አላቃ ግንኙነታቸውን በተመለከተ ያው አጅነብይ ነው እንደማንኛውም አጅነብይ ከሌላው ማን ነው ሂጃብ እንደምታደርግ ሁሉ ተሱም ቢሆን ሊቃብ ማን ነው ለባሽ ከሆነች እሱም ፊት ማን ነው መልበስ ይኖርባታል ያው የሚታየው ውለታው እንዳለ ሆኖ ግን ሸሪዓ ማን ነው አጅነብይ አድርጎታል የእህት ማን ነው ባል ማለት ያው እቺን እህቱን እንዳጋጣሚ ቢፋቱ ወይንም በሞት ማን ነው ብትለይ መልሶ ማግባት ይችላል እና ደግሞ የተበኒ ማሳደግ የሚባል ነገር የለም እና ያው ሰውየው ተርቢያ በማድረጉ ማን አጅር ያገኛል እንጂ አንድ ሰው ስላበላ ስላጠጣ ማን ነው በህፃንነቱ አንድ ልጅ ወንድም ይሁን ሴት ልጁ ነው አይባልም የበጃህሊያ ጊዜ የነበረ ነው እንደ ሰው ታሳደገ ካንከባከበ የሱ ልጅ ይባላል አብሮ ይወርሳል ይወራረሳሉ የሚባል ነገር ነበር ያንን ያው ዲን እስላም እንደዚህ ያለውን አካሄድ አጥፍቶታል እና ስለዚህ እህታችን ያው እንደ አጅነቢ አድርጋ ለተመለከተው ይገባል ያው ለሱም እንደ ኢህሳን ነው የሚታየው ያው እሱ ፊት ማን ነው አለመጋለጧ ሂጃቧን አለመጣሏ ኒቃቧን አለመጣሏ እንግዲህ ያው የጋራ ችግር ነው እሷ ተትጋለጥ እሱ በሷ ሰበብ ማን ነው ወንጀል ላይ ማን ነው ይወርቃል ማየት የሌለበትና አካል ማን ነው ሳይ ወንጀለኛ ይሆናል እንደዛ እንዳይሆን ያሳደጋትን ያንከባከበው የዋለላትን ሰውዬ ልትወልለት ይገባል ነው ምንድነው አላሁ አለም ኸይር ከዚህ ጋር ተያይዞ የሚነሳ የእናት ባል ይሆንና ልጅን ያሳድጋል አሳድጓታል የእናትየው ባል ነውና በሱስ ላይ መነቀብ ይወጅብባታል የእናት ባል ያው እንደ ዘመር ነው የሚታየው ያው አባት ነው ምክንያቱም አንድ ሰው አንዲት ሴት ካገባ እናቱን ካገባ ልጅቱን ማግባት አይፈቀድለትም እንደጋጣሚ ሆኖ ማን ነው በትሞትም ቅድም እንዳልነው የነማን ነው በፍች ቢላዩ ልጅቱን ማግባት አይፈቀድለትም ስለዚህ ያው ዘመድ ሆነዋል አጅነብይ ማን ነው አይባልም ስልክ ልቀበል ኢንሻአላህ مرحبا እህቴ ዚያዳ ከየት ልበል السلام عليكم وعليكم السلام ورحمة الله زيادة كيت
ጥያቄ ነበረኝ ሼህ ከየት አሁን እኛ እዚህ ሰርተን ስንሄድ ደግሞ ቤተሰቦቻችን ደግሞ ኸሚስ ቀን ደግሞ የሆነ ለየት ያለ ቡና ያፈላሉ ቆጮ ይጋግራሉ አይቤ ድምጽሽ አይሰማም ዚያዳ አሁን እኛ ከዚህ ስንሄድ ማለት ነው ቤተሰቦቻችን ኸሚስ ቀን ደግሞ ለየት ያለ ቡና ያፈላሉ ቆጮ ይጋግራሉ አይቤ እንደዚህ ያ ምግብ መብላት አለብን ሼህ طيب ወላጆቻችን እኛ ከዚህ በመንገባበት ጊዜ ለየት ያለ ቡና ያፈላሉ ቆጮ ያዘጋጃሉ አይቤ ያዘጋጃሉ ያንን መብላት ይፈቀድልናል ወይ ነው አይዋ ያንን የሚያዘጋጁ ዚያዳ ቀናትን ወስነው ነው እለታት ለሸይኻና ሁሴን ለጄላን ለሰይድና ኸድር ይያሉ ነው ወይስ እንግድነታችሁን ለመቀበል ነው አይደለም ቀን ወስናል ቀን በመወሰን ነው አማት ምናምን ይመጣሉ ይላሉ ቀን በመወሰን ነው አይዋ አማት ምናምን ይመጣሉ ይላሉ አማት ምናምን ይመጣሉ ይላሉ አማች እሺ አማት ምድረሽን እንጂ እንደዚህ አምዋት ኦኬ እሺ ሌላ ጥያቄ አለሽ ሌላ ጥያቄ ደግሞ አሁን ዘካ በመናወጣበት ጊዜ ማለት ነው የብር ዘካ ማለት ነው እዚህ ደግሞ የተወሰነ ብር ደግሞ ማስቀመጥ ግድ ይለናል ያኔ የሆነ ነገር የምንቀሳቀስበት ማለት ነው 500 ሚሊዮን 700 ያ ብር ደግሞ እንዴት ነው የምናወጣው ዘካው ከቀሪው ብር ነው ወይስ ካስቀመጣችሁት ካስቀመጥነው ብር ነው እዚህ ያለን ብር ደግሞ ወደ ኢትዮጵያ እንልክ የለም እሺ እና ደግሞ የተወሰነ ብር ደግሞ በእጃችን መያዝ ይኖርብናል ያ ብር ደግሞ እንዴት ነው ዘካ የምናወጣው ከየትኛው ኢትዮጵያ ከላካችሁት ወይስ እጃችሁ ላይ የቀረው ነው አይደለም እዚህ ጅዳ ያለው ብር አሁን አመት ካስቀመጥን ብሩ ደግሞ እዚህ ያለው ብር ራሱ መላክ ይኖርብናል ዘካ ምን ልናወጣው ማለት ነው طيب በዛ ብር ደግሞ የሆነ የተወሰነ ብር ደግሞ ማስቀመጥ ግድ ይለናል مثلا 200 ብር ይሁን 300 ብር ይሁን ያ ብር ደግሞ እንዴት ነው ዘካው የምናወጣው طيب ان شاء الله ጥያቄ ግልጽ ነው እሺ መልስ ጠብቂ ان شاء الله ታገኛለሽ ሌላ ጥያቄ አለኝ እሺ አሁን አንዳንድ ሰዎቻችን ደግሞ ኒቃብ አድርገን ስንሄድ ደግሞ የሆነ ጥያቄ ይጠይቁናል እኛ ደግሞ ምንድነው ስለ ኒቃብ አድርጉ ምናምን ብለን ስናደርግላቸው ደግሞ እኔ ኒቃብ ካደረኩኝ እንዴት ነው ባል ማገኘው ይሉናል እንደዚህ ሲሉን ደግሞ ምን መልስ ነው መስጠት ያለብን እሺ አላህ ነው የሚያመጣላችሁ ማለት ነው እሺ ኢንሻአላህ ጠብቂ شكرا يا شيخ جزاكم الله خير الله يكرم وجهك على النار بارك الله فيك يا اختي الله يحفظك طيب ወደ ዚያዳ ጥያቄ እንግባና ምትለው ቀን በመለየት የሚዘጋጁ ምግቦችን ወሳኝ ነገር ነው እንዲያሰምሩበት ፈልጋለሁ ሰይድና ኸድር ጄላን ሸይኻና ሁሴን እየተባሉ እለታቶች እየተለዩ የሚዘጋጁ ለየት ያሉ ምግቦች ይኖራሉ ከብት የተለያየ ከብት ተዘጋጅቶ ከለር ወይም መልክ ያላቸው ከብቶች ተዘጋጅተው የሚታረዱበት ጊዜ ይኖራልና ያንን በሚያደርጉበት ጊዜ ያንን ከብት ሲያርዱ ወይ ምግቡን ሲያዘጋጁ አምዋቶች መተው ይሄንን ይበሉታል ብለው ያስባሉ ያንን ምግብ እስላም እንድንበላ ይፈቅድልናል ወይ ጥያቄ ልቀበል نعم نعم الو طيب السلام عليكم وعليكم السلام ورحمه الله وبركاته ما لبل አቤት አባስ ከኢትዮጵያ እሺ አባት ኢትዮጵያ ጥያ ነበር እሺ تفضل እና እንትን ጥያ ባለፈው ተደጋግሞ ጥያ ነበር ጥያው ትክክል አይሆንልንም ብታብራሩልኝ ምንድነው ጥያው ስለርድ ነው ባለፈው አዳምጠን ነበር ስለ ነሷራዎች የምትሉት ነሷራዎች አሁን ይኖራሉ ወይስ አይኖሩም እና አሁን ባለንበት ዘመን ፈትዋ ቢሰጥልን ጥሩ ነው አሁን እነሱ የሚያርዱት ደግሞ በስማሙ እንደበንፈስ ቅዱስ አሐዱ አምላክ ብለው ነው የሚያርዱት እነሱ ያረዱት ይበላል ወይ አይበላም ወይ አሁን በዘመናችን ማለት ነው طيب ሌላ ጥያቄ አለ ሐቢቢ ሌላ ጥያቄ ደግሞ አንድ ሰው ሶላት የማይሰግድ ሰው ሶላት የማይሰግድ ሰው ወይም ታሪክ ሶላት የሚሰግድ ሰው እንታማካሰል ይበቃል የራሱ ልጅ እንድትሆን ማለት ነው ጠብቅ ኢንሻአላህ ታገኛለህ መልስ ጥያቄ ነው እሺ ሶስተኛው ጥያቄ ደግሞ ዘካ ከ20 ሺህ ብር በላይ ነው ወይስ ከ30 ሺህ ብር በላይ ነው በድሮ ድርሃም የሚባለው 20 ሺህ ብር ሆኖ ያን ድርሃም ታልገዛውን ዘካ ማውጣት አይዋጅብበትም ይባላል ከ20 ሺህ ብር በላይ ያለው ሰው ማውጣት አለበት የለበትም
ጠብቅ ኢንሻአላህ ታገኛለህ ሐቢቢ ባረከላሁ ፊክ طيب ان شاء الله ابشر حبيبي ان شاء الله الشيخ بلن بيابررلو ملاشون طبقوا طيب يا زيادان ጥያቄ زياده من ነበር ያላችሁ የቀላት እለታቶች እየተለያዩ ጊዜ እየተጠበቀ የሚታረዱ ያው በመሻይኾች በወልዮች ስም የሚባለው ነው ቀኖችም ተከፋፍለዋል እንግዲህ እንደሚታወቀው በዛ ቀን እንግዲህ የሚታረዱ ውርዶች አሉ በተለይ ዶሮ በጣም ይባክናሉ እና በዚህ መልኩ የሚታረድ እርድ لغير الله رسول عليه الصلاه والسلام لعن الله من ذبح لغير الله የተረገመ ነው እርዱም አይፈቀድም ስለዚህ አንድ ሙስሊም የሆነ ሰው ካረደ ለአላህ ብሎ መታረድ ያለበት በቀን መወሰን የለበትም ለሰው ማን ነው አይወሰን ልቀበል مرحبا ማን ለበል حليمة كويت حليمة أبشر مرحبا حليمة أوكي عرفت نعم حليمة كويت ماشي ጥያቄ ነበረኝ السلام عليكم وعليكم السلام ورحمة الله مرحبا ጥያቄ ايش ምንድነው ጥያቄ አንደኛ ጥያቄ ፀጉሩን ክፍት አድርጎ ውዱ ማድረግ ይቻላል አጅነብይ ሳይኖር طيب ሌላስ ሁለተኛ ጥያቄ ደግሞ ሀይድ ላይ ሆኖ ፀጉርን ማበጠርና ማንጠባጠብ በሚባነነው በሚወድቀው ፀጉር እንጠየቃለን ይላሉ ይሄ እንዴት ይታያል ኢንሻአላህ ሌላልሽ ሶስተኛ ጥያቄ ደግሞ ለሴቶች የፀጉር ቀለም ብራውን የሚባለው ቀለም ሂና አይደለም ይፈቀዳል ብራውን የፀጉር ቀለም ኦኬ ኢንሻአላህ መልስ ጠብቂ እሺ አራተኛ ጥያቄ ደግሞ ይበቃሻል እخቲ መልስ ጠብቂ ምክንያቱም ሰዓት ስለማይበቃ ይሄን እናስተናግድና ትርፍ ሰዓት ካለ የሚቀጥለውን ጠይቂያለሽ ባረከላሁ ፊክ ኢንሻአላህ ያ ሐላቢኪ ወአለይኩም ሰላም طيب ماشي እና እርድ የሚታረደው ለአላህ ነው መታረድ ያለበት ለጅናኒ ለውዱዬ ለእንትና ማነው እየተባለ የሚታረዱ እርዶች ተገቢ ነገር አይደለም አንድ ሰው በዚህ መልኩ የሚሰራ ማነው ከሆነ ሊመከር ትምህርት ሊሰጠው ይገባል በተለይ እንግዲህ ሙስሊም ነን የሚለው ላይ ነው በርከት የሚለው እንደዚህ ያሉ ሰዎች ማነው ካለማወቅ ዝም ብሎ አንድ ነገር መጥፎም ቢሆን ማነው ተተለመደ ወንጀልነቱ ማነው ትዝ አይልም ያንን ታያስተውሱ ማነው ዝም ብለው የሚሰሩ ሰዎች ይኖራሉ ወቀት ይያላቸው ያ ነገር ካያገናዘቡ ስለሚሰሩ ትምህርት ማነው ይሰጣቸው ሊመከራቸው ማነው ይገባል ተዛ በኋላ ማነው ቢተኛው ነው ከቀጠሉ ያንን ማቆም ነው ያለብን ማንኛውም ሙስሊም አይበላም ጥያቄ مرحبا السلام عليكم وعليكم السلام ورحمة الله وبركاته معلبل نادية كسود عربية እሺ اختنا نادية ጥያቄ እንትን ፀጉር ቤት የምትሰራ ዘመድ አለችኝ እዛ ፀጉር ቤት ያው ቀንደብ መቀንደብ ምን አለ ያው እዛ የምትወስደው ደሞዝ በሰው ሐራም ይሆናል ወይ እሷ አትቀንድብም በርግጥ طيب ان شاء الله ሁለተኛ ጥያቄ ደግሞ ያው እየሰራው ለስራ ብዬ ማከማቸው ብር ላይ ዘካት ያስፈልገዋል ወይ ካስፈልገው ደግሞ ከምን ምን ያህል ይወጣል ለምን ብዬ ማዘጋጀው ማለት እዚህ ሰርቼበት ሀገር የሆነ ነገር ብትሰራበት ብር እያከማቸው ያን እያጠራቀምኩ ነው በዛ ብት ዘካት ይወጣበታል ወይ የሚወጣበትስ ምን ያህል ነው ኢንሻአላህ بارك الله فيك طبقي መልስ ኢንሻአላህ يا هلا طيب يا ዚያዳ ጥያቄ ተብራራ ይመስለኛል ቀናቶች እየተወሰኑ የሚዘጋጅ እርድም ይሁን ምግብ መብላት አይቻልም حرام ነው ቀኖቹ ብቻ ሳይሆን የሚታረድላቸው አካል ጋር አብሮት ይያዝ ነው እርድ ነገር ሲሆን ነው ደግሞ እርድ ነገር ሲሆን ነው ማነው መብላቱ ማን አይፈቀድ የሚባለው ሌሎች ነገሮች ዳቦ ቆሎ የተባለ ብዙ ነገር አለ ያ حرام ነው አይባልም ግን እንደዚህ ያለው ቦታ ማነው አንድ ሙስሊም የሆነ ሰው ሄዶ ያንንም አለመብላት ነው ጥሩ ምክንያቱም ያን ነገር እንዲወደደና ማነው እንደ ተቀበለው ስለሚያሳይ ያ መሆን የለበትም ግን እርዱ ማነው በጀላኔ በአብዱዬ በእንትናስም የሚታረር ከሆነ ያው እርዱ አይፈቀድም ነው ምንለው الله المستعان طيب مرحبا السلام عليكم وعليكم السلام ورحمة الله ما اللي بالك زينة كإثيوبيا زينة كإثيوبيا
مرحبا زينة كإثيوبيا ጥያቄ ነበር ቁርአን ላይ ማለት ነው አጥይቢነ ሊጠይባት ማለት ጥሩ የሆኑ ሴቶች ለጥሩ ወንዶች የተገቡ ናቸው ምናምን ይላል እና ብዙ ጊዜ ደግሞ ሰዎች ትዳር ላይ አንዱ ጥሩ ይሆናል አንዱ መጥፎ ይሆናል ይሄ እንዴት ይታያል ማለት ቁርአን ላይ ያለው አሁን የነብያት ሚስቶችንም ስናይ ጥሩ ማለ መጥፎ ማለ طيب እና ይሄ እንዴት ይታያል بارك الله فيك ሌላ ጥያቄ አለ ዚነት ሊናን ጥያቄ ልኝ احسنت زينة طيب ابشر ان شاء الله መልስ ታገኛለሽ ጠብቂ ሶስተኛው ጥያቄዋ ሁለተኛው ጥያቄ ዘካተል ማል ከፊሉ ገንዘብ ሀገር ይኖራል ከፊሉ ገንዘብ እኛ ጋር ይኖራል ሀገር ያለውን ገንዘብ መጠኑን አወቅ ነው እኛ ጋር ደግሞ ለውጭ ብለን እናኖረዋልና ዘካ ከዚህኛው ብር እንዴት ነው የምናወጣው ትላለች እህታችን ጥያቄ ስልክ ያለ ይመስለኛል مرحبا وعليكم السلام ورحمة الله ማለበል አሚና ከሳውዲ አረቢያ አሚና مرحبا ጥያቄ ነበረኝ ኡስታዝ አንደኛ ጥያቄ እሺ እኔ ማለት ነው ድሮ እንትን ብዙም ራስን አላቅም ነበር እሺ ከዛ ያኔ እኔ እናቴና አባቴ ተጣልተው ማለት ነው ከዛ ማነው የአባቴን ንብረት ራሱ እንድንካፈል ተደርገን እኔ የአባቴን ንብረት ተካፍያለሁ ፊት ማለት ነው ሳላቅ በፊት ማለት ነው አሁን ያለብኝ ነገር አለ የተካፈልኩትንም ደግሞ ቤተሰቦች ሁላቸውም በልተውታል እኔ ብቻ ሳይሆን ማለት ነው ስለዚህ በዚህ ብር ላይ እኔ ወንጀል ይኖርብኛል ወይ ነው ጥያቄ طيب የመንበር ሌላ ሁለተኛ ጥያቄ አለኝ ማለት አሁን ብዙ ሴቶች በፔሪድ ላይ ሆነው ማለት ነው ከዛም በኋላ ፔሪዱን ከጨረሱ በኋላ የሆነ ፈሳሽ ነገር አለ ትንሽም ቢሆን ነው እንደ ውዱ የሚያፈርሰው ይቅርታ አብሽር መልስ ጠብቂ ኢንሻአላህ ሰላም አለይኩም ባረከላሁ ፊክ ወአለይኩም ሰላም ዘካተል ማል ስለሚለው እየተነሳ ነበር ዘካተል ማል እንግዲህ ያው ይሷብ ተደርሳ መስቲ ሞላው ነው ዘካ የሚወጣው ሰውየው እንዳገኘው ወዳውኑ ማነው የሚወጣ ነገር ሪካዝ የሚባል ነገር አለ ወበጃህሊያ ጊዜ ተቀብሩ ማነው የሚተገኘ ከሆነ ተዛ ነው ሐዲየን እንደም ኹሙስ ነው የሚወጣው مرحبا ስልክ ልቀበል ወድረን ይረብሽ ኢንሻአላህ ሄሎ ሄሎ ሰላም አለይኩም وعليكم السلام ورحمة الله ሰላም ናችሁ مرحبا بك ማለበል ዘቢባ ነኝ ከሱዳን ዘቢባ ከሱዳን ሳውዲ ጥያቄ ነበረኝ طيب እኔ መጠየቅ የፈለኩት ጎረቤታችን ማለት ነው የሌላ እምነት ተከታዮች ናቸው አንዳንዴ ያው በሆነ ነገር እንጋጫለን طيب እና ያ የጎረቤትን ሀቅ እንደመጣስ ይሆናል ወይ እንደ ሙስሊም ጎረቤት ነው ሀቁ እኩል ነው ወይ ለማለት ፈልጌ طيب ان شاء الله ጠብቂ መልስ ታገኛለሽ ان شاء الله እሺ አቤት ሄሎ طيب ዘቢባ አስተያየት ሰጠሽ መሰለኝ ተቋርጧል طيب ወደ የሚቀጥለው ጥያቄ ከመሄዳችን በፊት ፋሲል ወይም የእረፍት ሰዓት እየተባለ ነው ያለው ከዚያዳ ጥያቄ ሳንወጣ እረፍት እየደረሰ ነው ክብራና ክብራት የፕሮግራማችን ተከታታዮች ካፍታ ቆይታ በኋላ እንመለሳለን እኛው ጋር ቆዩ ኢንሻአላህ يستمع للكلام العطر የተላኩበት ምክንያት ምንድነው ليخرج الناس من الظلمات الى النور ሰዎችን ከድግድግ ጨለማ ወደ ቀጥተኛው ብርሃን ወደ እስልምና ለማውጣት ሲባል ነው ብልጥ ሰው ግን ዛሬ ያለበትን የወጣትነት እድሜውን ገና ለሚመጣው ጊዜ ሲል እየተኮተኮተ የሚያድግ በሚገባ በሆነ መልክ
ይህንን ወጣትነት የሚጠቀም ወጣት ነው ብልጥ ወጣት ብሎ ማለት ወጣቶች በአቂዳ የታነጹ ከሆኑ በአኽላቅ የታነጹ ከሆኑ ስርዓት ካላቸው አደብ ካላቸው ማንነታቸውን ከተገነዘቡ ለእስልምና የሚቆሙ ከሆኑ ከሚሎን ጀምር የትኛውም ትምህርት እንደዛ ነው ክብራና ክብራት የፕሮግራማችን ታዳሚዎች ተመልሰን መተናል ኢንሻአላህ ለጥያቄዎቻችሁ መልስ ለመመለስ ፈጠን ለማለት እንሞክራለን ኢንሻአላህ ስለ ዘካተል ማል አንስተው ነበር نعم እንግዲህ ዘካ የሚወጅበው ኒሷብ መሙላት ነው የመጀመሪያው መስፈርቱ እና ተዛመት መሙላት ነው ያንን ያሟላ ከሆነ በተለያየ ሀገር ማነው ሆኖ ወይንም በተለያየ ገንዘብ ሆኖ ችግር የለውም ዘይት ተላኮም ማነው በአገር ቤት የላኩት ገንዘብ ተሰው ጋር ያለ ከሆነ ማነው በሳቸው አማካይነት እዙ እንዲወጣ ማድረግ ይችላሉ እዛም ያለው ማነው በራሳቸው አውጥተው በሂሳቡ ማውጣት ይቻላል የሁለቱንም ማነው በአንድ ላይ አድርጎ ቦም ማድረጉ ማነው ይቻላል ይሄው ማነው እንደ አንድ ተደርጎ ማነው ስለሚታየው ዋናው ነገር የሁለቱም ድምር ኒሷብ መድረሱ ነው ኒሷብ የሚደርስ ማነው ከሆነ በራሳቸው ማውጣት እንደገና ማነው ሰው ወክሎ ይሄን ያህል ገንዘብ አለ ተዚህ ገንዘብ ላይ ማነው ይሄን ያህል ማነው ይደርስብኛልና ዘካ አውጡልኝ ብሎ ማነው ሰው መወከል የሚቻለው በራስ ማውጣት ይቻላል طيب ወደ የሚቀጥለው ጥያቄ እንሂድና አባስ ከኢትዮጵያ የነሳራዎች ያረዱትን ስጋ ስለሚለው ባለፈው አብራርታችሁታል ግን አልተዋጠልንም ይላል መዋጥ ያለ መዋጥ አይደለም ቁርአን ውስጥ እስካለ ድረስ እንደ ሙስሊም ታዛዦች ነን መሆን ያለብንና እንዴት ምን ይሉታል ይሄን እንደኛ አዲስ ምናወጣው ሁክም የለም ቁርአን ነፍስ የመጣበትን ነገር አለ ኪታብ ብሎ ያላቸው ያው ሐላል ነው እኛም ብለን የምንለው እሱ ማን የሚያቃቸው ለየት ብሎ ከአለ ኪታቦች ማን የሚለዩ ናቸው አይደሉም ብሎ ማን የሚያምንባቸው ማን ነው ከሆነ መብላት የለበትም ሁክሙን ተናገረን እንጂ መብላቱ ማን ነው ዋጅብ ነው ወይንም ሱና ነው ይተባል አይደለም እየተነጋገርን ያለ ነው እና ስለዚህ ወንድሜ አልገባኝም አታዋጠኝም ለና ያልታልተዋጡ ማን ነው መቶ ዳዕ ማይሪቡ እኮ ነው ያችን መመሪያ ያለን ተተጠራጠርክ ተብሏል ይሄን ቀርቶ ሌላም ነገሮች ቢሆን አንድ ሰው ጥርጥር ማን ነው ልቡ ላይ ማን ነው ከተጠራጠረ ያን ነገር መራቅ ይኖርበታል ከሁኔታው በመመለከት ግን አህለ ኪታብ ያረደውን እንዲያጠቃላይ ምግባቸው ሐላል ነው የሚል እዕቲቃድ ማድረግ አለበት ነሱል ቁርአን ስለሆነ ወደ መብላቱ ትንመጣ ታተዋጣው መተው ይችላል ነው በስማሙል መንፈስ ቅዱስ አህዱ አምላክ ብለው ያርዳሉ ነው አሁን ችግሩ አስለን እኮ አህለል ኪታብ የሚላቸው ثالث ثلاثه የሚሉትን እኮ ነው አይደል لقد كفر الذين قالوا እነዛ ثالث ثلاثه ያሉት ሰዎች
ክደዋል እያላቸው ነው አህለል ኪታብ ያላቸው ስለዚህ አምላክ ሶስት ነው ተወለደ ተሰቀለ ተወገረ የሚሉትን አላህ ያወቀ ነው አህለል ኪታብ አላቸው እነሱን ስጋ መብላት ይቻላል ብሎ ያለውና ቀደም ሸኽ እንዳሉቱ የፈለገ መብላት ያልፈለገ የራሱ ፋንታ ነው በዚህ አጋጣሚ የሙስሊም ስጋ ጎረቤት ላይ የተሸጠ ያለ ሌላ ቦታ ሄዶ መብላቱ ኢኮኖሚካሊም ትክክል አይደለም ብለናል እኛ ወንድም እህቶች ተባብረን ኢኮኖሚያችንን ፋይናንሻሊ በንብረት ማደግ እንዳለብን ነው ባለፈው የተነጋገርነውና እንደ ሁክም ግን ሸኽ እንዳሉት ነው طيب ሰላት የማይሰግድ ወይም አንዳንድ ጊዜ እያቋረጠ የሚሰግድ ታሪኩ ሰላት የሚል ሁክም የሚሰጠው ሰው ልጅ ቢኖረው እሱ ወልይ ሆኖ ልጁን ኒካህ ማሰር ይችላል ወይ ታሪኩ ሰላት እንግዲህ በተመለከተ ያው የዑለሞች ማነው ልዩነት ቀዲም ነው ሐዲሳ ያለ ነው ይከፍራል አይከፍርም የሚለው ጀምሁር ዑለማ ተካሱም እንካነ ጀህደን ሶላት ማነው ምንድነው ከሆነ ቢልኢትፋቅ አው ካፊር ነው እርዱም ማና አይፈቀድም ወልይም ሊሆን ማና አይችም ለልጆቹ ግን አንዳንድ ጊዜ እየሰገደ አንዳንድ ጊዜ ማነው የሚተው ከሆነ የሙተካሲል ተካሱለን የሚተው ከሆነ او متهاونا ይከፍራል አይከፍርም የሚለው ልዩነት ተዛ ጋር የተያያዘ ነው ካፊር ነው የሚለውን አቋም ያዙ ሰዎች ያው ማነው ወላይም የለው ልጁን ሆነ ማነው እቱን መዳር አይችልም አይ ዓሲ ነው ትልቅ ወንጀለኛ ነው አጥፊ ነው እንጂ ሙስሊም ነው ከተባለ ልጁን ማነው መውልያውን ማነው ሊድር ይችላል ከዛ ጋር አብሮ የተያያዘ ነገር ነው ስለዚህ ጀምሁር ዑለማ ያሉበት ያው አይከፍርም የሚለውን በጣም በርካታ ነው ይከፍራል ተተባለም ደግሞ በቃዲ ፊት ማነው ተስፈራርቶ ተነግሮት ከመክሮ እንቢ ካለ በኋላ ነው እንዴ በመተው ብቻ አይደለም ነው የሚሉት طيب اختنا فاطمه كسعودي مرحبا السلام عليكم وعليكم السلام ورحمه الله سلام ናችሁ مرحبا الله يحفظك ጥያቄ ነበረኝ እሺ ጥያቄ የባለፈው አመት መካ ነበርኩ ረመዳን ማለት ነው طيب እና ከኢድ ሰላት በኋላ አላህ አመት በሰላም ታደረሰኝ መካ ላይ ጦማለሁ ብዬ ዱዓ አደረኩኝ ከመካ ሰውጣ ማለት ነው ዱዓ አደረክሽ ወይስ ተሳልሽ በቃ ሳውዲ በሰላም አላህ ካከረመኝ ዱዓ አደረኩኝ يعني እንደ መሰል ነገር ማለት ነው እዚህ ጦማለሁ ብዬ طيب አሁን 2 ወር ነው የቀረው ባለቤቴና ወላጅ እናቴ ኢትዮጵያ ታልመጣሽ አሉኝ ይሄ ነገር እንዴት መሆን አለበት طيب እነሱ ይሄን ስራሉኝ እንዴት ይታይልኛል በህድ ነው ወላ እነሱ ዝብቃር ነው የሚሻለው ለማለት ነው ጀዛከላሁ ኸይረን السلام عليكم ورحمه الله وبركاته بارك الله فيك وعليكم السلام ورحمه الله وبركاته طيب ካፊር ነው የሚባለው ተመክሮ ተዘክሮ እንቢ ካለ ነው ያንን ሁክም የሚሰጥ ከሆነ ደግሞ ጉዳዩ ወደ ኒካ ወይም ወደሚቀጥለው አካል ነው የሚሄደው ማለት ነው طيب ሐሊማ ከኩዌት ያነሳችው ጥያቄ ከይቅርታ ጋር ሶስት ጥያቄ ጠይቃችሁ ወንድምና እህቶች አንዱን እያለፍኩት ሁለቱን ነው ማስተናግደው ሐሊማ ከኩዌት ያነሳችው ጥያቄ ጸጉር ከፍተን ውዱእ በመናደርግበት ጊዜ አጅነብይ ካሌለ ጸጉርን ከፍቶ ውዱእ ማድረግ ይቻላል ወይ ምን ችግር የለውም ይቻላል ችግር የለውም አጅነብይ ካለ ነው መሸፈን ዋናው ነገር ማለት ነው መሸፈን አለባቸው የሚባለው አጅነብይ ሲሆን አጅነብይ ካላለ በቤታቸው ውስጥ ማነው በግቢያቸው ራሳቸው መግለጥ ይችላሉ አተማበይ ነው ተሮርኩባ ነው ግዴታ የሚሆንባቸው خير مرحبا السلام عليكم وعليكم السلام ورحمه الله ማን ልበልከት ኡስታዝ እንደነሽ الله يسعدك يا راجل ጥያቄ ነበረኝ ኡስታዝ ማን ልበል እخቴ ጥያቄ እኔ ወራ ባለ ፔር ላይ ባለው ሰዓት ወዶ አርጄ ስተኛና ሱብህ ዚክሮችን ዘክራለሁ እንዴት ነው حرام ነው ወላ ሀይራል طيب ان شاء الله ሌላ ጥያቄ አለሽ ሌላ ጥያቄ ደግሞ ኡስታዝ አላህ ይርሐመው ቲቪ አፍሪካ አስገባ ብዬ ለባለቤት እኔ እዚህ ነው ያለሁት ኢትዮጵያ ገጠር አካባቢ ነው አስገብቶ ነበር ዲሽ እና እንደ አይነት አይተላለፍም ማለት ምን ተብሎ ነው የሚገዛው ታወቃችሁ ብትነግሩን ዲሽ አስገብቼ ይሄ ትምህርት አይተላለፍም ሌላ ነው የሚተላለፈው አለ የሚፈልገው እነዚህ እናንተ የምታስተላልፉት እንደዚህ ነበረ ይሄንን የሚያውቁት እዛ ባለሙያዎቹ የተርቲብ ያውቁበታልና ዲሹን የሚረትቡት ሰዎች አፍሪካ ቲቪ ብሎ ይበላቸው እነሱ ያውቃሉ እኛ ቁጥሩ እንዲ ነው ብለን ብንነግርሽ ላተረዲን ትቻለሽና በዚህ መልኩ ሞክሪ መልሽሽን ኢንሻአላህ ታገኛለሽ ባረከላሁ ፊኪ
ኢንሻአላህ ዱዓ ማድርጉልኝ እንደው ከልብ ይፈልገዋለሁ ባረከላሁ ፊኪ طيب ሶስተኛ ጥያቄ ነበር ሁለት ይብቃሽ ጥያቄ እሺ ኢንሻአላህ በኢዝኒላህ خلاص በጀርታኒ ደውላ ባረከላሁ ፊኪ طيب አጅነብይ ካለ ነው ሀይድ ላይ በመንኖርበት ጊዜ ጸጉራችንን ስናበጥርና ጸጉር ሲንጠባጠብ ዘለላዎች ሲንጠባጠቡ ወንጀል ነው ተብሎ ይባላልና ሸርዓን ያለ ነው ይሄ የሰፊዲን هذا ያ ዝም ብሎ ተሜዳ የተነሳ ነገር ነው ተስማኑ ማበጠር ጸጉራቸውን እንትማት አይከለከሉም እንኳን ማበጠር አንተ ኩና ሙዕተደተን ህዳድ ያለባት እስካልሆነ ድረስ ያም ማበጠር አትቀማና አትከለከሉም ቅባት ያለው ነገር ሽቱ ነገር አታድርግ ነው እንጂ የምትባለው ያ ደግሞ بدون اختيار ማን ነው በሚነጭና በሚወርቀው ነገር ምንም ነገር ማን ነው አይዳ ባሊ ሞተባትና ቤት ውስጥ እዳ የምትቆጥረዋ ሙዕተድ የሆነችዋ ናት እንዳታበጠር ሳይሆን ሽቱ እንዳትጠቀም እንዳትባባ ምናምን ተባለ እንጂ ለማን ነው ያው ዝም ብሎ بدون اختيار ማን ነው በሚነጨው ነገር ወንጀለኛ ይሆናል ማለት ነው ይሄ ምንም ስለዚህ የወር አበባ ላይ ያሉ ሴቶች እንኳን ከማበጠር ቀርቶ ጸጉራቸውንም መቁረጥ ይፈቀድላቸዋል ችግር የለውም ነው طيب مرحبا መቁረጥ እንቆርጣለንም ካሉ ይፈጠን እንኳን የሚበታተነው ቀርቶ ሴቶች መቁረጥ አይፈቀድላቸውም ይየና አይላጩም ሴቶች طيب مرحبا الو نعم وعليكم السلام ورحمة الله الو عبيد السلام عليكم وعليكم السلام ورحمة الله السلام عليكم مرحبا يا دكتور ይቆራረጣል ኦር አጠገብ ላይ ያለውን ቴሌቪዥን ዝጋው ማለት ቀንሰው ድምጹ مكمل كايتوبيا مرحبا حبيبي مكمل انت لا ارض ثلاث بتسجدበት ቦታ ላይ አቤት ሱናን ቢሰግድበት ሄሎ አቤት مكمل ሁለተኛው ደግሞ ምስኪኖች ላይ አሁን መጀመሪያውንስ መሰማው ማናው ከይፍ مكمل አልሰማውም ወይ ይቅርታ ወይም ዝጋና መልሰ ደውል አንዳንድ ጊዜ ኔትወርክ እንደዚህ ያስቸግራል طيب ስለዚህ ችግር የለውም ነው ጸጉር መበጣጠሱና መውደቁ የሚያመጣው ወንጀል የለም እንደፈለጋችሁ ማበጠት ትችላላችሁ ተፈቅዶላችኋል ናዲያ ከሳውዲ ያነሳችው ጥያቄ አንድ ሴት ጸጉር ቤት የምትሰራ ከሆነ እዛ ጸጉር ቤት ውስጥ ቅንድብ የሚቀነድቡ ሴቶች አሉ እሷ ግን አትቀነድብም ደሞዝ ቢከፈል ከዛ ቤት የምታገኘው ደሞዝ ይፈቀድላታል ወይ መቀበሉ እንዴት አልገባኝም ቅንድብ ይቀነድባሉ ቅንድብ መቀንደቡ حرام አይደለም እዛ ሴቶች አሉ ቅንድብ የሚቀነድቡ እሷ ያቀጠረቻቸው ናቸው ኖ ሰራተኛ ናት እሷ ጓደኞቿ ቅንድብን ይቀነድባሉ እሷ ግን አልቀነድብም ብላ ጸጉር ነው የምትሰራው ከሽግሩ ምንድነው ተነዛ ጋር ምን አገናኛት በሐራም የሚገባ ብር ነውና ያንን ደሞዝ መቀበል ይፈቀድላታል ወይ እነዚህ የሚቀነድቡት አስከፍለው አይደለ ያ ብር ተጠረቃቅሞ ከሐራምም ከሐላልም ተጠረቃቅሞ የሚገባልና ያንን ደሞዝ መቀበል ይፈቀድላታል ወይ እንግዲህ ማንኛውም ተሐራም የተያዘ ገንዘብ አይን المال ከሐራም ነው መሆኑም ከታወቀ ተዛ ሰው ጋር ማን ነው መገበያየትም ሆነ ስጦታ ማን ቢሰጥ መቀበል አይቻልም ግን መታወቅ አለበት ያ ሰው ማን የገቢ ምንጩ ማን ነው ተዝቹ ተሐራም እንጂ ሌላ የለውም ተብሎ ማን ነው የሚታወቅ ከሆነ ተሱ ጋር ማን ነው መዋል አይቻልም ግን ከሐራሙም ከሐላሉም የሚያቀላቅል ከሆነ ያ ደግሞ ሹብሃ ነው የሚባለው ሹብሃ ላይ ደግሞ ያው ፈመን ተቀ ሹብሃቲ ፈቀድ ሰብራ ዲን ወርዲህ ነው በዛ መልኩ ነው የምንመለከተው ስለዚህ ጸጉር በሰላም ስርዓት ያለውን አሰራር የሚሰሩ አሉ حرام የሆነውን አሰራር የሚሰሩ አሉ ተቀላቅሎ ነው ብሩ የሚመጣውና ይሄ ሹብሃ ነው ሙሉ ለሙሉ حرام ነው የሚል ምላሽ አይሰጠውም ቤቱ እንዴት ነው አሁንም አልገባኝም ጸጉር ቤት አለ ጸጉር ቤት ሴትዮዋ ከፈተች ሴትዮዋ ጸጉር ከፍታለች ሰራተኞች አሏት እነዛ ሰራተኞች ግማሾቹ ቅንድብ ይቀነድባሉ የሰውነት ቆዳ ምናምን ያነሳሉ ክልክል የሆነውን ስራ ይሰራሉ ሌሎቹ ደግሞ እንደዚህ አይነቱን አልሰራም حرام ነው ብለው እንቢ ብለው ጸጉር ብቻ ይሰራሉ حلال የሆነውን አሰራር ከሁለቱም በኩል ገቢ ይገባል ቀደም እንዳሉት ነው ከሐራሙም ከሐላልም ተጠራቅሞ ነው ደሞዙ የሚመጣውና የሚከፈለው
ስለዚህ ያንን ደግሞ ከውጭ ሌሎች ማለት ነው ሌላ ቤት ማለት ነው እዛው ከሆነማ እኮ ማን መጀመሪያ ተከራየው ሰው ተጠያቂው ያንን ማሰራት የለባትም እሱ ማሰራት የሆነውን ነገር ማሰራትም የለባትም ሰራተኛዋ ተቀጥራ የምትሰራው ሰራተኛ ደሞዝ ብቀበል حرام ይሆንብኛል ወይ ነው የምትለው ከማን ብትቀበል ከአሰሪዋ ከዛ መሆኑን ካወቀች ክልክል ነው በወንጀል ከምታገኘው መሆኑ ሙሉ ለሙሉ ወንጀል ከሆነ እርግጠኛ ከሆነች ነው ብቻ የተቀላቀለ ከሆነ ግን ሹብሃ ነውና ቢቻል ቢጠነቀቁ ነው የሚቻለው خير طيب ሌላው ሐይድ ላይ ይሄንን መለስን መሰለኝ ኢናዲያ ጥያቄ ዘካተል ማል ነው የተያዘ ጥያቄ ነው አላሁ ዐዘ ወጀል አጠይቡና ሊጠይባት ወጠይባቱ ሙጠይቢን ብሎ ይላል አንዳንድ ጊዜ ሚስቶች ምርጥ ሆነው ባሎች መጥፎ የሚሆኑበት ኦር ባሎች ምርጥ ሆነው ሚስቶች መጥፎ የሚሆኑበት hatta በነቢያቶች ራሱ የሚገኝበት ጊዜ አለና ትላለች ዚነት ይሄን ነገር እንዴት አድርገን ነው የምናየው የነብዩላህ ኑህን ሚስት እንደምሳሌ ያመጣል ዘራ እንግዲህ طيبون الطيبات طيبات الطيبين የሚለው ያው የሚፈላለጉት ማለት ነው ረሱል አለይሂ ሰላቱ ወሰለም የመቹም ሴቶች የሚፈልጉበትን አንድ አራት ነጥቦች ማን ነው አስቀምጠዋል ተዛ ግን ፈዝፈር ቢዛት ዲን ጥሩ የሚባለው የዲን ባልተቤት የሆነው ነው እና የዲን ባልተቤት የሆኑ ሰዎች ይፈላለጋሉ ማለት ነው እና ሊፈለግም ተገቢ የሆነው ያ ነው ማለት ነው እንደዛ መስሎት ሰውየው ማን ነው ሊያገባ ይችላል ጥሩ መስሎት በኋላ ማን ነው መጥፎ ለቶን ሲያው የመጥፎ ሊሆን ይችላል ግን መጀመሪያ ማን ነው ምርጫው ጥሩ ነው መምረጥ ያለበት ጥሩ ነው መምረጥ ያለባት ማን ነው ሰው ወንዱ ሴቱ مرحبا نعم وعليكم السلام ورحمة الله ما اللبن عثمان مرحبا حبيبي الله يجمر لكم በጣም ይፈታችሁን ያላችሁ አለ ይጀምር ለችሁ አሜን ያ ረብ እሺ እና በጣም ደስ ስላለኝ ነው ደውልኩኝ ባረከላሁ ፊክ الله يجمر لكم حياك الله حبيبي بارك الله فيك جزاك الله خيرا يا هلا بك يا هلا بك الله يحفظك ويرعاك ካጠራቀምኩት ብር ዘካተል ማል ማውጣት ግድ ነው ሀገር ላይ የሆነ ነገር ለመስራት ቤት ለመስራት መኪና ለመግዛት ብላ ነው የምታጠራቀመው ናዲያ እና ከዚህ ብር ላይ ዘካተል ማል ማውጣት ወጅብብኛል ወይ ትላለች እንግዲህ የሚወጅበትም ጊዜ አለ የማይወጅበትም አጋጣሚ አለ ቅድም እንዳል ነው አመት ከሞላው የተሰራለሁኝ እንትን እንግዲህ መኪና ገዛለሁ የተጠራቀመ መቀመጥ የለበትም ታውጣለት ቤት ነው መስራት ሆነ ማለት መኪና ለመግዛት አይጎልባትም አላህ በረካ ያደርግላታል ይሷቡ ሞልቶ ማን አመት ተደረሰ መውጣት ነው ያለበት مرحبا ጥያቄ አለ መሰለኝ مرحبا ሄሎ وعليكم السلام ورحمة الله وبركاته مع اللبن سارة كسعودي ماشي معلش دقامي تياكيون سأقولاتشن من لمارك አይሰማም የሆነ የሚረብሽ ነገር አለ ሳራ እስቲ ዝጊና መልስሽ ትደውያለሽ ጸጉራችንን ለሐጅና ዑምራ ከታጠብን ማበጠር ይቻላል ወይ ነው ጥያቄሽ طيب ከንያ በኋላ ከንያ በፊት የሚለውን ሼክ ያብራራሉ ጠብቂ طيب ان شاء الله አሚና ከሳውዲ ያነሳቸው ጥያቄ ወላጆቼ ሁለቱ ሲጣሉ መለያየት የሚለው ነገር መጣና ይመስለኛል ንብረት መካፈል የሚለው መጣና ወላጆች እርስ በርስም ተካፋፈሉ ንብረቱን ልጆችም ጭምር ተካፈሉ የዚያን ጊዜ ነብስ አላቅምና አሁን በሸሪዓው ሳየው ክልክል እንደሆነ ነው የተሰማኝና ወንጀል ይኖርብኛል ወይ ምንድነውስ ማድረግ ያለብኝ መካፈል የሚለው ባልና ሚስት ተጣሉ ንብረት ነበረ ለሁሉም ተካፈለ ያ ንብረት አስሉ የባል አይደለ ወይ ነው እንግዲህ
አንድ ሴት ተባሏ ጋር ማነው ከተለያየች የሚደረግላት ነገር አለ። ሐቅ አላት። ዝም ብላ አይደለም ትድ የሚባለው። መጀመሪያ ማነው መህሯን ተቀብላ ከሆነ ተቀብላለች፣ ካልተቀበላችም አሁንም ያው እንደ ዴኔ ነው የሚቀመጥበት ሰውየው። ያንን ተወስዳለች፣ ተጨማሪም ገንዘብ ይሰጣታል። ክፍያ የሚባለው ነገር ይሄ በአንዳንድ አካባቢዎች ማነው ሰው ሰራሽ የሆኑ ማነው ህጎች ናቸው። ሚስት ማነው ተባሏ ትካፈላለች የሚል እንደ ህግ አድርጎ ማነው ያስቀመጡት። በዛ መልኩ የተደረገ ከሆነ ቦታ የለውም እንደ ሸሪዓ ሲታይ። ለዛ አንድ ሰው ገንዘቡ ለተለያዩ ሰዎች የሚከፋፈለው ሲሞት ነው። በህይወት እያለ ማነው የአንድ ሰው ገንዘብ ለልጁ የአባት ተብሎ የሚባል ነገር የለም። በራሱ ወዶ ከሰጠ ማሻአላህ ለሚስቱ ማነው አብራሽኝ ቆይተሻል ብዙ ኑረናል ብሎ ማነው ግማሹም ተሰጣት አብልጦም ቢሰጥ ይችላል። ግን እንደ ሸሪዓ ማነው እንመለከት አንድ ሴት ትፈታ የባሏን ንብረት እኩል መካፈል አለባት የሚል ነገር የለም። መጀመሪያ የግል ንብረቷ ካለ ንብረቷ ነው፣ ማንም አይጠይቃት። ባሉም ማያገባው የራሷ ንብረት ነው። የጋራ የሚያፈሩት ማነው ንብረት ካለ አብሮ የተሰራ ማለት ነው በሽርካ መልኩ። ያም እንደ ሸሪካነታቸው ማነው እንዴት እንደሆነ ገንዘባቸው በየልካቸው ማነው መካፈል ይችላሉ። ከዛ ውጭ ግን የባልን ንብረት ቤት ብቻ ማነው እሷ ስለተቀመጠች እሱ የሰራው ገንዘብ ሁሉ በአጠቃላይ መካፈል አለባት የሚባለው ነገር የሰው ሰራሽ ህግ እንጂ የፈጣሪ የአላህ ህግ አይደለም። ሰላም ምናልባት ወላጅ ያልወደደ እንደሆነ ነፍስ ያወቁ ልጆች ይሄ ንብረት መመለስ ይጠበቅባቸዋል። አባትየው አፉ ካላላቸው አባታቸው ማነው መጠየቅ ይኖርባቸዋል። ነፍስ ካወቁ በኋላ ካለ ማለት ነው። ከሌለም እንግዲህ መጀመሪያ ማነው ጥፋቱ ጠፍቷል፣ ተውባ ነው የሚያስፈልገው። ያ ነገር ማነው መደረግ አልነበረባትም። ዋናይቱ እንግዲህ እናቲቱ ናት እስከ ልጆቿ እንትን ያለችው። በህይወት ያሉ ከሆነ ምንም ችግር የለውም። ያው አባታቸው ንብረት የነሱ ነው። ኸይር። ሁለተኛው ጥያቄዋ የወር አበባ መጨረሻ አካባቢ ላይ አቆሞ ትጥበት አድርገን ወደ ስግደት ዓለም ከገባን በኋላ አንዳንድ ጊዜ የሚመጣ ፈሳሽ ይኖራል። ያቺ ፈሳሽ በጣም ትንሽዬም ብትሆን ውዱእ ታጠፋለች ወይ? ውዱእን በተመለከተ ማንኛውም ፈሳሽ ነገር አልኻሪጅ ሚን ሐዲስ ሰቢለይን ውዱእን ያስፈታል። ይብዛም ይነስም ምንም ይሁን ምን ማነው ውዱእ ማድረግ ግዴታ ነው። ከሁለት አንዱ መንገዶች ምንም ጠጠር የሚውጣ ምን ውዱእ የሚያጠፋ ነገር ነው ፈሳሽ ማንኛውም ነገር ያው ነው። ኸይር ውዱእን ያስፈታል። ኸይር። ዘቢባ ከሱዳን ያነሳችው ጥያቄ ጎረቤቶቼ ክርስቲያኖች ናቸው። አንዳንድ ጊዜ መቀያየምና መጋጨት የሚባለው ነገር ይኖራል በእኛ መካከል በጎረቤት መካከልና እስላም የነሱን ወይም የጎረቤትን ሐቅ ክርስቲያንም ቢሆኑ እንደ እስላም አክብደን የጎረቤት ሐቅ እንድንሰጣቸው ግድ ያደርግብናል። እንግዲህ ጎረቤት ማነው ሲባል ረሱል አለይሂ ሰላቱ ወሰለም ያስቀመጡት በሶስት አይነት መልኩ አድርገው ነው ያስቀመጡት። ጎረቤት ነው፣ ዘመር ነው። ይሄ እንግዲህ ሶስት ሐቅ አለበት። እስልምና ሐቅ አለበት፣ የጉርብትና የዝምድና ሐቅ። ሌላው ደግሞ ሙስሊም ነው፣ ጎረቤት ነው፣ ዘመድ አይደለም። ይሄ ሁለት ሐቅ አለበት። ሶስተኛው አሁን የተጠየቀው እህታችን የጠየቀችው ማን ነው? ጎረቤት ነው፣ በሃይማኖት ማን ነው የማይገናኙት ከሆነ አንድ ሐቅ አለበት፣ ሐቁ ሊጠበቅለት ይገባል እንጂ አይ እሱ ማን ነው ሌላ ተከታይ ነው እኔ ሌላ ተከታይ ነኝ አያገናኝንም የሚባል ነገር የለም። ጎረቤት የጎረቤቱን ሐቅ ማን ነው መጠባበቅ ይኖርባቸዋል። አንድ ጊዜ ግጭት ሲኖር ማን ነው መታረቅ መስማማት ነው። ኸይር። የመጨረሻ ጥያቄ ፋጡማ አምና ረመዳን አላህ አድርሶኝ መካ ጾሜ ነበርና ከዚያ ስወጣ የተሰማት ደስታ ይኖራል፣ ነሻጣ ይኖራል። መካ ላይ ያለውን ጀው የሚያደምጠው ሁሉ አላህ ወስዶ ያሳየውና ልዩ አየር ነው ያለውና በዚያ ተደስታ በሚቀጥለው ዓመት አላህ ያደረሰኝ እንደሆነ እዚሁ ጾማለሁ ብላ ነይቼ ነበረ ትላለች እንደ ስለት። አሁን ግን ወላጆቼ የሚሆን ባለቤቴ ወደ ሀገር ነይ እያሉኝ ነው ያሉት። ረመዳን ደግሞ ቀርቧል። ሁላችንንም አላህ ያደርሰንና ምንድነው ማድረግ ያለብኝ? ልሂድ ወይስ መካ ልጾም? እንግዲህ እንዳላችሁ እዛ መጾሙ በጣም ጥሩ ነው። እዛ ቢሆን የተመረጠ ነው። መጀመሪያ እንደዚህ ያለ በምርቃና ነዝር አይገባም። መጀመሪያ ወፋኡ ማነው ዒባዳ ነው። መጀመሪያ ላይ ግን ነዝር ማነው የሚገፋፋ ነገር አይደለም። እና ብዙ ችግር የማያጋጥማት ከሆነ ከወላጆች እንግዲህ አሁን የቀረው 2 ወር ናት። ተስማምቶ እየተደዋወሉ ምን እያሉ ረመዳን ማነው ጾማ ብትሄድ ባልተቤት የተመረጠ ነገራችን ላይ ባሏ ነው ወደ ሀገር ግቢ እያላት ያለው
መጀመሪያ ፈቅዶ ነው ዘህረቸው አይደል አዎ ምናል አሁን የሚያስቸኩል ከሆነ የሱ ሐቅ ይቀድማል ወይስ ረመዳን ላይ መካ መጾሙ ይቀድማል አይ የሱ ሐቅ ይቀድማል ጾሙ መጾሙ ግን አይቀርላትም ቦታውን ማታችን ነው እንጂ ጾሙን ማን ነው ላላ መካን ማለት ነው አይዋ ለካ ጾሙ ረመዳን ነው ረመዳን ነው ማን ነው እዛ ቦታ ማን ነው ጾማለሁ መካ ጾማለሁኝ ብላ ተስላለች ግቢ የተባለች ነው ወደ ሀገር ያለችው በዛው ተጾም ወይስ ከፋራ ታውጣና ወደ ሀገር ትገባ ስለዚህ ማን ነው ባልየው ማይፈቅድላት ከሆነ ያው ይባል ሐቅ ነው የሚቀደም ከፋራ የተሳለችበትን የነዝሩን ከፋራ ታውጣለች ወደ ሀገር ትመለስ እንግዲህ እህታችን ፋጡማ አላህ ያግራልሽ የተሻለውን ይምረጥልሽ ባልተቤትሽ የሚፈቅድልሽ ከሆነ ብሎም ወላጆችሽ የሚስማሙ ከሆነ በተለይ ባል የሚፈቅድ ከሆነ ጾሚ ካልሆነ ግን ከፋራ ይተበቅብሻል ሌሎች ወንድምና እህቶች የላካችሁትን ጥያቄ ሳንጨርስ የዱንያ ነገር ሆኖ የጀመርነው ሳያልቅ ልንለያይ ነው بإذن المولى የሰኞ ሰው አላህ ይበለን የመጀመሪያ ጥያቄ የሚሆነው የናንተ ጥያቄዎች ናቸው ኢንሻአላህ عز وجل የዚያኔ እንመልስላችኋለን ሁላችንንም በያለንበት አላህ ይጠብቀን እያልኩ በዚሁ እንሰናበታችኋለን السلام عليكم ورحمة الله وبركاته